ኢኽላስ ስለ ሰዎች አስተያየት አለማሰብ ከሆነ ከሐያ እንዴት ነው የምንለየው? የሚጻረሩ አይሆኑም የሚል ጥያቄ ነው። ባለቤቴ ሀገር ነው ያለው፣ እኔ ሳልሰማ ጠንቋይ ቤት ሄጄ ነበር አለኝ። ለምን ሄድክ? አምነህበት ነው ስለው የማምነው አላህን ነው አለኝ። ይህ እንዴት ይታያል? ምን ማድረግ ነው ያለበት? እኔስ ጋር የሚያገናኘው ነገር አለ? ያብራሩልኝ የሚል ጥያቄ ሰውነታችን ስንታጠብ ለሙቀት ብለን ከሆነ የግድ እስከ ፀጉራችን መታጠብ አለብን የሚል ጥያቄ። አዝካር በሙስበሓ ወይም በተመሳሳይ መቁጠሪያ መሳሪያ ማድረግ እንዴት ይታያል? ያብራሩልን የሚል ጥያቄ ነው። ሶላተል ለይል ሁለት ረክዓ መሆኑን አውቃለሁ። ነገር ግን ዊትር ስሰግድ ሱረቱል አዕላና ሱረቱል ካፊሩን ቀርቼ አሰላምታለሁ። ዊትር ብዬ አስቤ አንዷን ብቻ ነው መስገድ ያለብኝ ወይስ ሶስቱንም አንድ ላይ ዊትር ነው ብዬ ነው ማሰብ ያለብኝ? አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወአስሐቢሂ ወመን ዋላህ። አላሁመ ላ ዒልመ ለና ኢላ ማ ዐለምተና ኢነከ አንተል ዐሊሙል ሐኪም። ያ ሙዐሊመ አደመ ወኢብራሂመ ዐሊምና ወያ ሙፈሂመ ሱለይማነ ፈሂምና ወአዑዙ ቢከ አላሁመ አን አቁለ ፊከ ማ ለይሰ ሊ ቢሂ ዒልሙን ፈአضለ አው ኡضል። አማ በዕድ፣ ዛሬ ከምናያቸው ጥያቄዎች የመጀመሪያው ኢኽላስ ስለ ሰዎች አስተያየት አለማሰብ ከሆነ ከሐያ እንዴት ነው የምንለየው? የሚጻረሩ አይሆኑም የሚል ጥያቄ ነው። በመጀመሪያ ደረጃ ሁለት ነገሮች ሸሪዓ ላይ የሚያስፈልጉ የተደነገጉ አላህ ዘንድ የሚወደዱ መሆናቸው ከተረጋገጠ በምንም መልኩ እንደማይጋጩ ልናምን ይገባናል። የተጋጩ ከመሰለን የኛ የራሳችን የአመለካከት የግንዛቤ ችግር ነው ሊሆን የሚችለው እንጂ ሁለቱንም ነገሮች አላህ ወዶ ፈቅዶ ደንግጎ አንዱ ሌላኛውን የሚጻረር አይሆንም። ሁለቱም የኢማን አካል ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሐያ የሌለው ሰው ኢማን የለውም ብለዋል። ኢኽላስ ደግሞ የሥራዎች ሁሉ መሰረት ነው። ማንኛውም ሥራ ኢኽላስ ሲኖረው ነው ተቀባይነት የሚያገኘው፣ ጥቅም የሚኖረው። ሐያ ማለት ለመልካም ስነ ምግባር የሚገፋፋ የሚያነሳሳ ከመጥፎ ተግባርና ሐቅን ከማጉደል የሚከለክል ውስጣዊ ስነ ምግባር ማለት ነው። ኢኽላስ ማለት ደግሞ ስራን ለአላህ ማጥራት ማለት ነው። በምናደርገው ነገር ሁሉ የአላህን ተባረከ ወተዓላ ፊት የአላህን ተባረከ ወተዓላ ጀዛ መፈለግ ማለት ነው። ይኸውልኝ ስሙልኝ ማለትን መተው ማለት ነው። ኢኽላስ ለአላህ ተብሎ የሚሰሩ ስራዎች ላይ ነው የሚሆነው። አላህ ያዘዘንን ማድረግ ላይ፣ የከለከለንን መከልከል ላይ ኢኽላስ ሊኖረን ይገባል። ሐያ ደግሞ አላስፈላጊ አስነዋሪ ማይገቡ ተግባሮችን፣ ድርጊቶችን፣ እንቅስቃሴዎችን መተው ማለት ነው። አላህን ተባረከ ወተዓላ በማክበር በማፈር የአላህን ባሮችን በማፈር ሐያ የኢማን አካል ነው። ኢማን ማለት ኢኽላስ ነው። ኢማን ያለው ሰው ነው ሲጀምርም ሐያ የሚያደርገው። ኢኽላሱ ኢማኑ ራሱ ለሐያ ይገፋፋል፣ ሐያ እንዲኖረን ያበረታታል። ኢማኑ ኢኽላሱ ሙሉ የሆነ ሰው ነው አላህን የሚያከብረው፣ የአላህ ባሮችን የሚያከብረው። ኢማን ኢኽላስ የጎደለው ሰው ነው አላህን ማክበር ትቶ ወንጀል የሚሰራው፣ የአላህ ባሮችን ማክበር ትቶ ወንጀል የሚሰራው። ሆኖም ሐያ ብዙ አይነት ነው። ለአላህ የሚደረግ ሐያ አለ፣ ለመላእክቶች የሚደረግ ሐያ አለ፣ የትልልቅ ነፍሶች ሐያ አለ። ይሄ እኔን አይመጥንም፣ እንዲህ አይነት ቦታ ላይ እኔ መገኘት የለብኝም፣ የአላህ ባሪያ ነኝ፣ ሙስሊም ነኝ ብሎ ነፍስን ከፍ ማድረግ የሐያ አካል ነው፣ ከኢማን ጋር የተያያዘ ነው። ስለዚህ ሁለቱ አይጣረሱም፣ አይጋጩም፣ አንዱ ሌላኛውን የሚያጠናክር ነው። ሌላኛው ጥያቄ ባለቤቴ ሀገር ነው ያለው፣ እኔ ሳልሰማ ጠንቋይ ቤት ሄጄ ነበር አለኝ። ለምን ሄድክ? አምነህበት ነው ስለው
የማምነው አላህን ነው አለኝ። ይህ እንዴት ይታያል? ምን ማድረግ ነው ያለበት? እኔስ ጋር የሚያገናኘው ነገር አለ? ያብራሩልኝ የሚል ጥያቄ ነው። ጠንቋይ ጋር ሄዶ እሱን ጠይቆ ሚለውን አምኖ መቀበል ኩፍር ነው፣ ከእስላም የሚያወጣ። ባያምኑ እንኳ ዝም ብለው ሄዶ መጠየቁ የ40 ቀን ሶላት ዋጋ እንዳይኖረው ያደርጋል። ስለዚህ አንድ ሰው ጠንቋይ ጋር ሲሄድ የሩቅን ያውቃል ችግርን ይፈታል ብሎ ከሆነ ሄደው ይሄ ኩፍር ነው። ተውበት ማድረግ እምነትን ማደስ ያስፈልጋል። ከላይ ጥያቄው ላይ እንደተባለው በቃሉ እንዳለው በልቡም ጭምር የሚያምነው በአላህ ሆኖ ዝም ብሎ ከሆነ ሄደው እሱ የሩቅ ያውቃል ብሎ ሳያምን እንደው ዝም ብዬ ልጠይቀው ብሎ ከሆነ ሄደው ኩፍር ደረጃ ከእስላም የሚያስወጣ ተግባር አይደለም። ነገር ግን የ40 ቀን ሶላት ዋጋ እንዳይኖረው ያደርጋል። ለዚህ ተውበት ብቻ ይበቃዋል። ባል ያጠፋው ጥፋት እሱን ነው የሚመለከተው፣ በወንጀሉ ራሱ ነው የሚጠየቀው። ኩሉ ነፍስን ቢማ ከሰበት ረሂና ወላ ተዚሩ ዋዚረቱን ዊዝረ ኡኽራን። አንዲት ወንጀል የሰራች ነፍስ የሌላን ሰው ወንጀል አትሸከምም። ነፍስ ሁሉ በሰራችው ስራ ትያዛለች ነው ራሷ። ቁርአኑ ሐዲሱ የሚለው ይሄን። ኒካሁን በተመለከተ ከሆነ ጥያቄው ሁኔታዎች ታይተው መስፈርቱ ተሟልቶ እሱ ጠንቋይ ጋር በመሄዱ ከፍሯል ከተባለ እንደዚህ አይነት በመክፈሩ ምክንያት ኒካሁ ለጥያቄ የቀረበ ሰው ሁኔታው ይታያል፣ ጋብቻ ሁኔታው ይታያል። ኒካህ አስሮ ኒካህ ካሰረላት ሴት ጋር አብረው ሳይሆኑ ግንኙነት ሳያደርጉ በፊት ከሆነ የሚያከፍርን ተግባር የፈጸመው ኒካሁ ወዲያውኑ ይፈርሳል። ወላ ቱምሲኩ ቢዒሶሚል ከዋፊር ላሁነ ሒሉን ለሁም ወላሁም የሒሉነ ለሁን የሚሉ አንቀጾችን ማስረጃ መሰረት በማድረግ የካፍርን ኒካህ ይዞ መቀጠል አይቻልም። የከፈሩ ካፍር የሆኑ ወንዶች ለሙስሊም ሴቶች፣ ሙስሊም ሴቶች ለካፍር ወንዶች ሐላል አይደሉም፣ አይፈቀዱም ተብሏል። ይሄን የምንለው ግለሰቡ መክፈሩ ከተረጋገጠ ነው። ያደረገው ነገር አዎ እሱን ያከፍረዋል ከተባለ ነው። አንድ ሰው ከፍረዋል ለማለት መሟላት ያለባቸው መስፈርቶች አሉ። ስለዚህ ይሄ ከተረጋገጠ ኒካህ አስረው ግንኙነት ሳያደርጉ ግንኙነት ማድረግ የሚችሉበትን ያክል ተገልለው ሳያሳልፉ በፊት ከሆነ ይሄ የሆነው ወንዱ የሚያከፍር ተግባር እንደፈጸመ ወይም ቃል እንደተናገረ ወዲያውኑ ኒካሁ ይወርዳል። ነገር ግን ኒካህ ታስሮ አብረው መኖር ከጀመሩ በኋላ ከሆነ የሚያከፍር ነገር ባል ዘንድ የተገኘው የተወሰኑ የፍቅህ ሊቃውንት ዘንድ ዒዳዋን ሳትጨርስ ወደ እስላም ከተመለሰ ጋብቻቸው ላይ መቀጠል ይችላሉ። ወደ እስላም ሳይመለስ በፊት ዒዳው ካለቀ ደግሞ ጋብቻቸው ይፈርሳል። መማለስ ከፈለጉ እሱ ሰልሞ ተስተካክሎ ማለት ነው እንደ አዲስ ነው ኒካህ የሚያስሩት የሚል አቋም አላቸው። ሌሎች ደግሞ የሚያከፍር ተግባር እንደፈጸመ ወዲያውኑ ኒካሁ ይወርዳል፣ ተጋብተው አብረው የኖሩ እንኳን ቢሆኑ የሚል አቋም አላቸው። ከዚህም በተጨማሪ ዒዳም ካለቀ በኋላ ቢሆን እሷ ሌላ ባል እስካላገባች ድረስ እሷ ከፈቀደች አብረው መኖር ይችላሉ። ዋናው ዒዳው እንዳለቀ እሷ ለማግባቷ እሱ ተወብቶ ሲመጣ እሺ ብላ መቀበሏ ነው። ባለቤቴ ብሎ አስገድዶ መኖር አይችልም። በመክፈሩ የጋብቻ ትስስራቸው ሳስቷል። የግድ ኒካህ ካላሰርክም አይባልም። በመሰረቱ ኒካህ ነበራቸው፣ በመክፈሩ ምክንያት ነው ግንኙነታቸው የቆመው። ከተስተካከለ ሌላ ባል ሳታገባ ከተወበተ በኒካህ መቀጠል ይችላሉ የተባለበት ሁኔታ አለ። በጥቅሉ 3 አይነት አስተያየቶች አሉ። ከነዚህ አስተያየቶች ውስጥ የተሻለ የሚባለው በሻፊዒያና በሐንበሊያ የፊቅህ ሊቃውንት አስተያየት ተመራጭ የሆነውን ዒዳዋን ሳትጨርስ በፊት ከተመለሰ አብረው መኖር ይችላሉ፣ ድጋሚ ኒካህ አያስፈልግም። ዒዳው ካለቀ በኋላ ከሆነ የተመለሰው በአዲስ ኒካህ መመለስ አለባቸው የሚለውን መከተሉ የተሻለ ይሆናል። እሷ ሳታገባ በፊት ተወብቶ ከተስተካከለ ሌላ ባል እስካላገባች ድረስ ኒካሁ እንዳለ ነው የሚቆጠረው በሚለው መሄድም ማስረጃዎች ያሉት አስተያየት ነው። ስለዚህ ጠንቋይ ጋር በመሄዱ ከፍሯል ከተባለ ይሄ የሆነው በአጭር ጊዜ ውስጥ ከሆነ ተነግሮት የሚያከፍረውን አይነት አካሄድም ሄዶ ከነበረ ኢማኑን ካስተካከለ
አብሮ መቀጠል ይቻላል። መጨረሻ ላይ በተጠቀሰው አስተያየት መሰረት ተውበት አድርጎ ተስተካክሎ ንካሁን ማሰር ሳያስፈልግ ምንም ያክል ጊዜው ረጅም ቢሆን አብሮ መቀጠልም ይቻላል። ዋናው እሱ መተውበቱ፣ ሁለተኛ ወደ ጠንቋይ ወደ ሸይጣን አገልጋይ አለመሄዱን ከጋብቻው በፊት ሊያሳስብ የሚገባው የኢማኑ ጉዳይ ነው። አምኖበት ከሆነ ሄደው ነቢ ላይ በወረደው ሸሪዓ በቁርአን ክዷል፣ ከፍሯል ማለት ነው። በሐዲሱ መሰረት ያውቃል ብሎ ሳይሆን የሩቅን ያውቃል ብሎ ሳይሆን ዝም ብሎ ከሆነ ሄደው አደጋ ነው። የ40 ቀን ሶላቱ ዋጋ ቢስ ይሆናል። ለዚህ መተውበት ሙስሊም በአላህ ተባረከ ወተዓላ መብቃቃትና አላህን ከችግር አውጣኝ ብሎ መለመን ይገባዋል። ሌላኛው ጥያቄ ሰውነታችን ስንታጠብ ለሙቀት ብለን ከሆነ የግድ እስከ ፀጉራችን መታጠብ አለብን የሚል ጥያቄ። ግዴታ ትጥበት ሲሆን የጀናባ ትጥበት ሲሆን ከወር አበባ ደም ከወሊድ ደም ሴቶች ሲጠሩ የሚታጠቡት ትጥበት ሲሆን እንደዚሁ ግዴታ ነው በሚሉ ዑለሞች አስተያየት ተኬዶ የጁማ ትጥበት ሲሆን ይሄኔ ሙሉ ሰውነት ከእያንዳንዱ ፀጉር ስር ጥፍር ስር ውሃ ማይደርሳቸው ቦታዎችንም እንደዚሁ ትኩረት ሰጥቶ ውሃ አስነክቶ ማጠቡ ግዴታ ይሆናል። ፀጉርንም ጨምሮ ማለት ነው። ጠብቆ ከተሰራ ውሃ ማይገባው ከሆነ መፍታቱም ጭምር ግዴታ ሊሆን ይችላል እንደ ፀጉሩ ብዛት አሰራሩ። ነገር ግን የሚታጠቡት እንዲሁ ለንጽህና ብቻ ተብሎ ሲሆን ሰውነትን ለማቀዝቀዝ ተብሎ ሲሆን ሙሉ ፀጉርን ሙሉ ሰውነትን መታጠቡ ፀጉርንም ጭምር ማጠቡ ግዴታ አይሆንም። በላጭ ነው የተሻለ ነው ሊባል ይችላል። ንጽህናን ሙሉ ከማድረግ አንፃር ተመራጭ ነው ሊባል ብቻ ነው የሚችለው። ሌላኛው ጥያቄ አንድ ሰው ግመል ሲገዛ ይበል የተባለው ዱዓ እንስሳ ለገዛ ብቻ ነው ወይስ መጓጓዣንም ለገዛ ሰው ነው? አንድ ሰው መኪና ሲገዛ ይህን ዱዓ ማለቱ የተወደደ ነውን? አንድ ሰው ቤት ሲገዛስ የሚባል ዱዓ አለ ወይ? ያብራሩልኝ ጀዛኩሙላሁ ኸይራ የሚል ጥያቄ ነው። ግመል ሲገዛ የሚባለው ዱዓ ዚክር፣ አዎ መኪና መሰል የሆኑ ዘመናዊ መጓጓዣዎችን ሲገዙ ይባላል። ምክንያቱም ግመሉ የሚሰጠውን አገልግሎት መኪናው ስለሚሰጥ። አዲስ ቤት ሲገዛ የሚባል ራሱን የቻለ ዱዓ የለም። ነገር ግን የተኛውን ቤት ሲገባ የሚባለውን ዱዓ ለየት ባለ መልኩ ምንጊዜም ቤት ስንገባ የምንለውን ዚክርና ዱዓ ነይቶ ማለት ይቻላል። ቤቶች ላይ ቁርአን ሲቀራ ሸይጣን ከዛ ቤት ይሸሻል በሚለው ጥቅል መረጃ መሰረትም ከመጀመሪያው ቤቱ ሸይጣን እንዳይቀርበው ሱረቱል በቀራ ቢቀራ፣ አንድ ቦታ ላይ ሲሰፈር አዑዙ በከሊማቲላሂ ታማቲ ሚን ሸሪ ማ ኸለቅ ማለት ተወዳጅ ነውና ለመጀመሪያ ጊዜ አንድ ቤት ላይ ሲሰፍሩ ሰዎች ሲጓዙ አንድ ቦታ ላይ ሲሰፍሩ ይሄን ዚክር ያሉ እንደሆነ ምንም አይጎዳቸውም የሚለውን ሐዲስ ታሳቢ በማድረግ አዑዙ በከሊማቲላሂ ታማቲ ሚን ሸሪ ማ ኸለቅ ቢባል ከቤት ሸይጣንን ያርቃሉ የሚባሉ የቁርአን አንቀጾች ሱረቱል በቀራ፣ አያቱል ኩርሲ፣ ቁል አዑዙ ቢረቢል ፈለቅ፣ ቁል አዑዙ ቢረቢን ናስ ቢቀራ መልካም ይሆናል። የትኛውም ጊዜና ሁኔታ ላይ ከጊዜዎች ከሁኔታዎች ጋር ተያይዞ ምሽት ላይ ንጋት ላይ ሲተኛ የሚባሉ አዝካሮች ከመሆናቸው አንፃር መጀመሪያ አንድ ቤት ላይ ሲገባ የቤቱን አዲስነትም ጭምር ታሳቢ አድርጎ እነዚህ ዚክርና ዱዓዎችን ማለት አንቀጽና ሱራዎችን መቅራት ይቻላል። ይሄ ግን አዲስ ቤት ሲገባ የሚባል ዚክር በሚል ራሱን የቻለ ኢባዳ ተደርጎ ሳይሆን በመሰረቱ የተደነገጉ ኢባዳዎች ናቸው። ለመጀመሪያ ጊዜ ቤቴ ስገባ ይበልጥ ቤቴ እንዲጠበቅልኝ በሚል ማድረግ ይቻላል። ሌላኛው ጥያቄ አዝካሩ በሙስበሃ ወይም በተመሳሳይ መቁጠሪያ መሳሪያ ማድረግ እንዴት ይታያል ያብራሩልን የሚል ጥያቄ ነው። ከአሁን ቀደም በተደጋጋሚ ይሄው የፈትዋ ፕሮግራም ላይ ሰፋ ያለ ምላሽ ተሰጥቷል። ራሱን በቻለ ርዕስም ሰፋ ያለ ዳሰሳ ተደርጓልና እነዚህን ፈልጎ ማዳመጡ የተሻለ ይሆናል። ሙሰቢሃ ወይም ሱብሃ ከአመጣጡ ጀምሮ በዚህ ዙሪያ የእስላም ሊቃውንት ምን እንዳሉ በስፋት ተዳስሷል። በላጩ በእጅ መቁጠር ነው። በእጅ ከቆጠረን በዝቶ እንሳሳታለን ነው ሰዎች የሚሉት። ሸሪዓ ላይ ሐዲስ ላይ የተቀመጠው ከፍተኛ ቁጥር 100 ነው። ከዛ በላይ ቁጠሩ ተብለን የታዘዝነው ዚክር የለም። ከዛ በላይ አንዳንድ ሱሐቦች በመቶዎች በሺዎች የሚቆጠሩ
ተስቢሖችን ዝክሮችን ይሉ እንደነበረ ተነግሯል። እነሱም ቢሆን በመቁጠሪያ ይሉ ነበር አልተባለም። በላጩ በእጅ መቁጠሩ ነው። ነብዩ ሰለላሁ ዐለይሂ ወሰለም በእጃቸው ነበረ የሚቆጥሩት። ሆኖም ይቻላል የሚሉ በርካታ ፉቃሃዎች አሉ። ኺላፈል አውላ ነው ቢደረግ ችግር የለውም። ሱና ነው ብለን ሳናምን ሱናው በእጅ መቁጠሩ ነው ከነብዩ የተገኘው። ነገር ግን እኔ በእጄ ስቆጥር እሳሳታለሁ፣ ትኩረቴ እዛ ላይ ሆኖ እረሳለሁ፣ ሌሎችም ምክንያቶች አሉኝ የሚል ሰው ዋናው ዚክሩን መቁጠሩ ሆኖ መቁጠሪያ መንገዱ ሱብሃን መጠቀሙ ራሱ ዒባዳ አይደለም፣ ሱናም አይደለም። ነገር ግን መቁጠር የተደነገገውን የተፈቀደውን ዝክር በዚህ መቁጠር ነው እኔ የሚቀለኝ ሱና ነው ብዬ ግን አላምንም ብሎ ከማመን ጋር አንድ ሰው ቢያደርግ በላጩን ትቷል። የሚገባው የሚሻለው በእጅ መቁጠሩ ነበረ። እንደ ወንጀል አይቆጠርም። ሱና ነው ተብሎ ሲያዝ እንዲሁ ለማይቆጥሩበት ነገር እጅ ላይ ያሽከረከሩ መዋል የዲን ሰው ነኝ እንዲባሉ አንገት ላይ አንጠልጥሎ እጅ ላይ አጣጥፎ አጥልቆ መሄዱ ይሄ ነው የሚወገዘው። ይሄ ነው ያለምንም ጥርጥር የሚወገዘው። ሌላኛው ጥያቄ ሶላተል ለይል ሁለት ረካዓ መሆኑን አውቃለሁ። ነገር ግን ዊትር ስሰግድ ሱረቱል አዕላና ሱረቱል ካፊሩን ቀርቼ አሰላምታለሁ። ዊትር ብዬ አስቤ አንዷን ብቻ ነው መስገድ ያለብኝ ወይስ ሶስቱንም አንድ ላይ ዊትር ነው ብዬ ነው ማሰብ ያለብኝ? አከታትዬ ስሰግድ ዊትር ነው ብዬ አስቤ ነው ያደናገረኝ፣ በመሃል ሳላሰላምት ነው ቢያብራሩልኝ ጀዛኩሙላህ ኸይር የሚል ጥያቄ ነው። ከኢሻ ሶላት በኋላ እስከ ፈጅር አዳን ድረስ ባለው የሌሊቱ ክፍለ ጊዜ ውስጥ የሚሰገድ ሶላት ሁሉ ዊትር ተብሎ ሊጠራ ይችላል። ከዛ ውስጥ ግን ዊትር የምትባለው መጨረሻ የምትሰገደዋ ነጠላ ቁጥር ያላት ረክዓ ናት። ሁለት ሰግዶ መጨረሻ ላይ አንድ መስገድም የመጨረሻው ዊትር ይባላል። ሁለት ሰግዶ መጨረሻ ላይ 3 መስገድም ዊትር ይባላል። አንዳንዴ 9 በመደዳ 7 በመደዳ 5 በመደዳ 3 በመደዳ ሊሰገድ ይችላል። ይሄም ዊትር ይባላል። የሌሊት ሶላት ሁሉ ዊትር ይባላልና ዋናው ሶላቱን የሌሊት ሶላት ብሎ ሌሊት ላይ ተነስቶ መስገዱን በላጩ ሁለት ረካ እየሰገዱ ቆይቶ መጨረሻ ላይ 3 በመደዳ በአንድ አተህያቱ መስገዱን። በዚህ መልኩ የሚሰግዱ ከሆነ ሶስቱም ዊትር ተብሎ ይነየታል። ሁለት ሰግዶ መጨረሻ ላይ አንድ ብቻ በመስገድም ዊትር ማድረግ ይቻላል። ይሄኔ አንድ ነጠላ ብቻ ለመስገድ ካሰቡ የመጨረሻ ነጠላ አንድ ረካው ነው ዊትር የሚባለው። ሁለት የሚሰግዱትን ያክል ሰግዶ 3 በመደዳ በመስገድ መዝጋት ከፈለጉ ደግሞ የመጨረሻ 3ቱም ዊትር ይባላሉ። ሌላኛው ጥያቄ ማንኛውም ደርስ በኤርፎን እየሰማሁ ስራ እየሰራሁ በመሃል ለምሳሌ ሐማም እያጸዳሁ መጸዳጃ ቤት ለማለት ነው ደርስ የሚሰጠው አካል እንደ ማስረጃ የቁርአን አንቀጽ ቢያነብ እንዴት ይታያል? ያው የአላህን ቃል ሐማም ውስጥ ያብራሩልኝ የሚል ጥያቄ። የአላህ ቃል ሐማም ውስጥ መጸዳጃ ቤት ውስጥ መቀራት የለበትም። ቀጥታ ሰው የሚቀራው ከአሁን ቀደም ከዛ በፊት ተቀርቶ የተቀመጠም ይሁን ቁርአን መጸዳጃ ቤት ውስጥ መቀራትም እዛ ውስጥ ሆኖ ተከፍቶ መሰማትም የለበትም። ከመጸዳጃ ቤቱ ውጪ ሆኖ ተከፍቶ ውስጥ ከሆነ ቢሰማ ይሄ ችግር የለውም። ይዞ ገብቶ ግን እዛ መስማቱ አግባብ አይደል። ምናልባት ገባ ወጣ እያሉ ከሆነና ቦታው ላይ መጸዳጃ ቤቱ ላይ በተለይ ዘመናዊ መጸዳጃ ቤቶች ቆሻሻው እዛ ነጃሳው ቆሻሻው እዛ ማይኖር ከሆነ ይሄን ያን ያክል ችግር የለውም ልንል እንችላለን። በመሰረቱም መጸዳጃ ቤት ውስጥ ዝክር ማለት የተጠላ ነው እንጂ ሐራም አይደለም የሚል አቋም ያላቸው በርካታ ሊቃውንት አሉ። ይበልጥ የሚወገዘው ነጃሳው ላይ ሆኖ የተጸዳዱ ባለበት ሰዓት ነው የሚከለከለው። ከዛ ውጪ በሁሉም ሁኔታ ላይ አላህን ማስታወስ ይቻላል የሚል አቋም ያላቸው ፉቃሃዎች የእውቀት ባለቤቶች አሉ። ነገር ግን በላጩ ተመራጩ ብዙሃኑ የመረጡት መጸዳጃ ቤት ውስጥ ዝክር ማለት ይከለከላል። ቁርአኑን እዛ ውስጥ እንዲቀራ ማድረጉም እዚህ ውስጥ ነው የሚካተተው። እህልም ራሱን የቻለ ክብር አለው። ንጹህ ቦታ ላይ ጥሩ የተሟላ ሁኔታ ላይ ተኮኖ ነው ሊሰማም ሊነበብም የሚገባው። ስለዚህ የሚያጸዱበት ቦታ ላይ
መስማቱን ማቆሙ የተሻለ ነው። ሐላል ሐራሙን የሚገልጸው እውቀት ዒልሙን ራሱ እንዲህ አይነቱ ቦታ ላይ መስማቱ ብዙ አይመከርም። ነገር ግን ቁርአኑ እስካልተነበበ ድረስ ገባ ወጣ ያሉ እስከሆነ ድረስ ሌላው ሙሐደራው ላይ የሰው ንግግሩ ላይ ነገሩ ብዙ ከበድ አይልም። ቁርአኑ ላይ ግን ይበልጥ ጥንቃቄ ያስፈልጋል። ሌላኛው ጥያቄ እኔ ስደት ስመጣ አስገድዶ ደፈረኝ፣ እኔ አግብቼ አላውቅም እና ከፋራዬ ምንድነው የሚል ጥያቄ። ሴት ልጅ እንደዚህ አይነት ችግር ሊገጥማት ስለሚችል ነው በአላህና መጨረሻው ቀን የምታመን ሴት ልጅ ሙስሊም ያለ መህረም እንዳትጓዝ የተባለው። በበርካታ ሐዲሶች ነብዩ ሰለላሁ ዐለይሂ ወሰለም ሴት ልጅ ያለ መህረም ቅርብ ሊረዳት ሊጠብቃት ለክብሯ ሊጨነቅ የሚችል ለአካለ መጠን የደረሰ ራሱ እንኳ በጸባይ ችግር ማይጠረጠር አጃቢ ጠባቂ ወንድ ሳይኖራት ሴት ልጅ በተለምዶ ጉዞ የሚባለን ርቀት እንዳትሄድ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ይሄንም በአላህና መጨረሻው ቀን ከማመን ጋር አያይዘውታል። በአላህና መጨረሻው ቀን የምታምን ሴት ያለ መህረም አትጓዝ ብላ። ይህ የሆነው የሴት ልጅን ክብር ለመጠበቅ ነው፣ ከሰው አውሬዎች እሷን ለመታደግ ነው። ለዚህ ይሄ ወንጀል ነው። ለዚህ ተውበት ማድረግ ያስፈልጋል። ከዚህ መማርም ያስፈልጋል። ሴት ልጅ ሳትፈልግ በትክክል በእውነት ተገዳ ከተደፈረች እሷ ላይ ወንጀል የለባትም። ለእንዲህ አይነቱ ተግባር የሚዳርጋትን አካሄድ በመሄዷ ወንጀለኝነቷ አይቀርም። ለምሳሌ ያለ መህረም መሳፈሯ ራሱን የቻለ ወንጀል ነው። በዚህ መጠየቁ ሊኖር ይችላል። ነገር ግን የመደፈሩን የዝሙቱን ወንጀል እሷ ፈልጋ ተባብራ እስካላደረገችው ድረስ አስገድዶ የደፈረው አካል ነው በወንጀሉ በዝሙቱ ወንጀል የሚጠየቀው። እሷ በዝሙቱ ወንጀል አትጠየቅም በምንም መልኩ እስካልፈቀደች እስካልወደደች ድረስ እስከምችለው ለመከላከል እስከሞከረች ድረስ። ከአቡ ዘር አልጊፋሪ በተላለፈ ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ኢነላህ ቀድ ተጃወዘ ዐን ኡመቲ አልኸጠአ ወኒስያነ ወመስቱክሪሁ ዐለይሂ ብለዋል። አላህ ለኡመቴ ለተከታዮቼ ይቅር ብሏል በስህተት ያደረጉትን ረስተው ያደረጉትን ተገደው ያደረጉትን ብሏል። ሌላኛው ጥያቄ አባቴ ሞቷል፣ ወንድሞቼ ክደንሻል አሉኝ። ሳገባ በቃዲ ኒካህ ታሰርኩኝ። ከዛም ዲኔን ስማር እንደማይበቃ አወቅኩኝ። ለእናቴ ነገርኳት። ከዛም በሸሪዓ ፍርድ ቤት እናቴና የባለቤቴ ቤተሰቦች ሄደው አስተሳሰሩን። ግን በጊዜው ነፍሰ ጡር ነበርኩ። ይህ እንዴት ይታያል ያብራሩልኝ የሚል ጥያቄ ነው። አባት ከሌለ ወንድሞች በትክክል ክደንሻል ካሉ ተጠይቀውም በጊዜው ኒካህ አላስርም ካሉ ከወንድሞች ቀጥሎ ሌላ አጎት፣ ያጎት ልጅ፣ የወንድም ልጅ ኒካህ ሊያስር የሚችል ማንኛውም ሰው የሴት ልጅ ወሊ ተብሎ በሸሪዓ የሚታወቅ ኃላፊ ከሌለ ይሄኔ ሸሪዓ ፍርድ ቤት ትክክለኛ ቃዲ ያሰረው ኒካህ ትክክል ነው፣ ምንም ችግር የለው። ከወንድሞች ቀጥሎ ከቃዲ በፊት ሌሎች ኒካህ ማሰር የሚችሉ ከመኖራቸው ጋር እነሱ ሳይጠየቁ ከሆነ ሸሪዓ ፍርድ ቤት የታሰረው ያወቁ ከሆነ ይሄ የተደረገው ነዓም ኒካሁ ትክክል አይደለም። እነሱ ማጽደቅ ነበረባቸው፣ ማወቅ ነበረባቸው። ባለማወቅ ከሆነ የተደረገው አባት የለኝም ወንድሞቼ ክደንሻል አሉ አላስርም አሉ፣ ስለዚህ ቀጣይ ኒካህ ሊያስር የሚችል ቃዲ ነው በሚል በጊዜው ትክክለኛው መንገድ ሄደን ያሰር ነው የሚባል አይነት ኒካህ ከሆነ እስከዛ የነበረው ችግር የለው፣ ልጁም ህጋዊ ነው የሚሆነው። የሆነ መስፈርት የጎደለው የሹብሃ ኒካህ ነው የሚባለው ያን በዚህ መልኩ የተጸነሰው ጽንስ ምንም ችግር የለውም፣ በአባቱ ስም መጠራት ይችላል። ከወንድም ከቶቹ ጋር እንዴተኛውም ህጋዊ ልጅ ወንድምና እህት ሆኖ መኖር ይችላል። ሌላኛው ጥያቄ አንድ ባል ሚስቱን አንዴ ፈቷት ነበር እና ድጋሚ ሲጣሉ ፈታሁሽ አላት፣ ግን ቁጥር አልጠራም። ይህ እንዴት ይታያል? ኒካህ አልቋል ወይስ አለ የሚል ጥያቄ ነው። የእሱ ንያ ነው የሚታየው። ፈታሁሽ ሲል ሁለት መፍታት ፈልጎበት ከሆነ ሁለት ይሆናል። ፈታሁሽ ብሎ እንደገና ፈታሁሽ ሲል ያንኑ የመጀመሪያውን ማጠናከር ግልጽ ማድረግ ማሳወቅ ፈልጎ ከሆነ የደገመው እንደ አንድ ነው የሚታየው። እሱ ንያውን ገልጾ እውቀት ያለው ሰው ጋር ቀርቦ መጠየቅ ይኖርበታል ይበልጥ ለማረጋገጥና ለማጥራት። የኔው ጥያቄ በጣም የምወዳት ጓደኛዬ ነበረች። በባለቤቴ በኩል ነበረ የማውቃት። በተጣላን ቁጥር ለሷ ይነግራታል ሁሉንም ነገር፣ እሷ ለኔ ትነግረኛለች። እኔም ለባለቤቴ ለምን እንዲህ ትላለህ ስለው ከዚህ በኋላ እሷ ጋር እንዳታወሪ፣ ካወራሽ ኒካህ ይወርዳል አለኝ። እሷ ጋር ከተነጋገርሽ አለኝ። አሁን አልነጋገርም፣ ግን ማናገር እፈልጋለሁ
ባለውለታዬ ነች፣ ኒካሑ ይወርዳል ባናግራት የሚል ጥያቄ ነው። እሱ የፈለገው ከእሷ ጋር እንዳታወሪ ማስፈራራት ብቻ ከሆነ ይሄን ሲል ዓላማው ፍላጎቱ ፍቺ ካልሆነ ማናገሩ ኒካሑን አያወርድም። በትክክልም እሱ ካናገረቻት ፈታለሁ ብሎ ወስኖ ፍቺን አቅዶበት ከሆነ ይሄን ያለው ያው እሷን ማናገሩ ኒካሑ እንዲወርድ ያደርጋል። ለሱ ይሄን ማዘዙ አይፈቀድለትም። ከሙስሊም እህት ጋር ከጓደኛ ጋር አትናገሪ ብሎ መከልከል አይገባም። የጸባይ ችግር ካለባት መብቱ ነው። አንቺም እሺ የማለት ግዴታ አለብሽ። አይ ብሎ ያለምንም ምክንያት እንኳን እሱ ቢከለከል በሱ ኒካህ ስር እስካለሽ ድረስ እሺ ማለት ተገቢ ነው። ችግሩን ለመፍታት እሱን ማናገር፣ የከለከለበት ምክንያት ምን እንደሆነ ማወቅ። ሁሉን ነገር ከሷ ጋር አልነጋገርም፣ መናገር ያለብኝን ግን እንድናገር ፍቀድልኝ፣ ይሄን ማዕቀብህን ገደብህን አንሳ ማለቱ የተሻለ ነው። የሆነ ሆኖ ግን እሱ ካናገርሽ ፈታሁሽ፣ እገሊትን ካናገርሽ ትፈቻለሽ፣ እገሊት ከመጣች ትፈቻለሽ፣ እገሌ ቤት ከሄድሽ ኒካሁ ይወርዳል መሰል ነገሮችን ካለ አንድ ባል ይሄን ሲል በትክክልም መፍታትን አስቦ ከሆነ ኒካሁ ይወርዳል። ማስፈራራትን ማስጠንቀቅን ወይም እንደ መሐላ ይሄን መጠቀምን ፈልጎ ከሆነ በዚህ ኒካህ አይወርድም፣ ከፋራ ነው ሊወጅብበት የሚችል። የኒካህ ጉዳዮች ሲሆኑ በተቻለ ያክል ጠንቀቅ ማለት፣ አዋቂ ዘንድ በአካል ቀርቦ መጠየቅ፣ ቀጥታ ደውሎ መጠየቅ፣ ባልና ሚስት አብረው ሆነው ማማከርና ሐሳባቸው መግለጹን የሚሻል። ሌላኛው ጥያቄ የምኖረው ሳውዲ ነበረ፣ ባለትዳር ነበርኩ፣ እሱ ምንም አይረዳኝ። እኔ ከሱ ጋር 10 ዓመት ትዕግስት አድርጌ ጠበቅኩኝ። ከ3 ወር በላይ ምንም አይነት እርዳታ ካላደረገ ኒካህ ይወርዳል ይላሉ። እንዲሁም አንድ ኡስታዝ ሰውየው ፈትቼሻለሁ ካላለ 40 ዓመትም ቢሆን አይፈታም አሉ። ሱዳኒ ነው። ዛሬ ደውሎ ግን ከፈታሁሽ ቆይቻለሁ አለኝ። እኔ የሰማሁት ግን ዛሬ ነው። ስለዚህ 3 ወር መጠበቅ አለብኝ ዒዳ እንዲወርድ ወይስ ለረጅም ጊዜ አብረን ስላልነበረን ኒካሑ ወርዷል ያብራሩልኝ የሚል ጥያቄ ነው። ጋብቻ በዚህ መልኩ መመራት መያዝ የለበትም። ባል ሚስቱን ፈቶ ይሄን ሁሉ ጊዜ ሳታውቅ መኖር የለባትም። በኒካሁ እስካለች ድረስ ባል ባለቤቱን መጠየቅ፣ የሚያስፈልጋትን ነገር ማድረግ፣ ጋብቻው የማይፈልገው ከሆነ በአግባቡ በክብር መመለስ፣ መፈታት ያለበት ችግር ካለ ለመፍታት መጣር ይገባቸዋል እንጂ ይሄን ሁሉ ጊዜ ኒካሁን አውርዶ ሳይነግር መቆየት የለበትም። ወንድ ልጅ ካገባ የባለቤቱን ወጪ መሸፈን፣ የሚያስፈልጋትን ነገር ማድረግ ግዴታ አለበት። ሳታውቅ ረጅም ጊዜ ተፈታ የቆየች ሴት ስትሰማ ዒዳ መቁጠር አለባት ወይስ የዒዳው ጊዜ ካለቀ ዒዳውም ይጠናቀቃል? ይህ በፊቅህ ሊቃውንት መካከል ኺላፍ ያለበት ጉዳይ ነው። ከሶስቱም ታዋቂ መዝሀቦች ሊቃውንቶች ውስጥ ዒዳ የሚጀምረው ፍቺ እንደተጠናቀቀ ነው። ባል ፈታሁ እንዳለ ነው። ባል ፈታሁ እንዳለ ጀምሮ ሴት ልጅ 3 ጊዜ የወር አበባ ደም አይታ የምትጸዳበት ጊዜ ካለፈ፣ የሞት ዒዳም ከሆነ 4 ወር ከ10 ቀን ካለፈ ዒዳዋ ያልቃል። እሷ ባሰማም ባታውቅም ዋናው የፍቺው ምክንያት መከሰቱ ነው። ሞት ከሆነ ከሞተበት ሰዓት ጀምሮ፣ ፍቺ ከሆነም ፈታው ካለበት ሰዓት ጀምሮ እሷ ባሰማም የዒዳው ጊዜ ካለቀ ዒዳውም አብሮ ያልቃል የሚል አቋም አላቸው። ነገር ግን የተወሰኑ ፉቃሃዎች ከማሊክዮችም ከሐንበሊዮችም ሴት ልጅ ካወቀችበት ጊዜ ጀምሮ ነው ዒዳ የሚቆጠረው። ሳታውቅ ዓመት ብትቆይ እንዳወቀች እንዳዲስ ትቆጥራለች፣ ወራት ብትቆይ እንዳወቀች እንዳዲስ ትቆጥራለች ሲሉ ኋላ ላይ ጭቅጭቅ እንዳይመጣ ፈቶ መልሶ ክዶ አልፈታሁም እንዳይል ሲፈታ ሚስት ባሰማም ሌላ ሰው ሰምቶ አውቆ ከሆነ ማስረጃ ካለ ከፈታበት ጊዜ ጀምሮ ዒዳም ያልቅበት ያክል ጊዜ ካለፈ ሴት ልጅ ያወቀችው ከዚህ ጊዜ በኋላ ከሆነ ኒካህዋም ዒዳዋም አልቋል። ማስረጃ ከሌለ ግን በላጩ ከሰማችበት ጊዜ ጀምሮ ዒዳ መቁጠሯ ነው ተብሏል። ይሄ የተሻለ ይሆናል። ከኺላፍም ለመውጣት ለመጠንቀቅም መፈታቷን ከሷ ውጪ ሌላ ሰው ያውቅ ከነበረ እሷ የሰማችው 3 ጊዜ ሐይድ ሳይቶ ከሚጠራበት ጊዜ በኋላ ወይም ከ3 ወር በኋላ ከሆነ ዒዳ መቁጠር አይጠበቅባትም። ማንም ካልሰማ ባሏ ለሷ ከዓመት በፊት እኔ ከፈታሁሽ ቆየ ካላት የዒዳ ጊዜ ከወራት በኋላ ከሆነ የሰማችው ዒዳዋን ብትቆጥር የተሻለ ይሆናል። በሁሉም ሁኔታ ላይ እሷ ካወቀችበት ጊዜ ጀምሮ ነው
ዒዳ መቆጠር ያለበት የሚሉ ሊቃውንትም ስላሉ ስለዚህ በዚህ መሰረት ሄዶ ዒዳን ቆጥሮ ከጥርጣሬ ወጥቶ ራስን ነፃ ማድረጉ የተሻለ ይሆናል። ወላሁ ተዓላ አዕለም። ለዛሬ በዚህ እናበቃለን። የተቀሩትን ሌላ ጊዜ እንመልሳለን። ሰላም አለይኩም ወራህመቱላሂ ወበረካቱ።